ዕለተ እሁድ ነሐሴ 17 2018 ዓ.ም አመሻሽ ላይ እንገኛለን። ሰላም ጤና ይስጥልን ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል የምሽቱን ሰበር ዜናዎች ይዘን ቀርበናል። በቅድሚያም አርዕስተ ዜና። በአማራ ምድር ባገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። በጎጃም ግንባር የገባው ያገዛዙ ኃይል በአፋብን የፋኖ ኃይሎች ስርዓተ ቀብሩ እየተፈጸመ ይገኛል። አይበገሬው 64ኛ ክፍለ ጦር በዲማ ከተማና ለምጨን አካባቢ ባካሄደው ለአስጨራሽ ውጊያ በርካታ ያገዛዙ ጦር አባላትን ያሞራ ቀለብ አድርጊያቸዋለሁ ብሏል። በጀነራል ሶፊያ በክሪ ትዕዛዝ የተሰጠው ኮሎኔል ጸጋዬ በጮቄ ሰንሰለታማ ተራሮች በታንክ በመድፍ በቢኤም ሮኬት በዙ 23 በሞርተር በዲሽቃና በእግረኛ በተጨማሪም በሰማይና በምድር ሲርመሰመስ ቢሰነብትም በፋኖ ያልተጠበቀ መብረቃዊ ጥቃት ተከፍቶበታል። ዝርዝር መረጃውን ይዘናል ተሰሙታላችሁ። በመሃል አዲስ አበባ መገናኛ ብቻውን የቆመው የሚሊዮኖች ድምጽ ብዙዎችን እያነጋገረ ነው። የግለሰቡ የግል ጽናትና ድፍረትም ብዙዎችን አስደንቋል። በመሃል አዲስ አበባ መገናኛ አካባቢ አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር በመያዝ ብቻውን ለተቃውሞ አደባባይ የወጣ ግለሰብ በሶሻል ሚዲያ መነጋገሪያ ሆኗል። ለጊዜው ማንነቱ ያልተገለጸው ይህ ግለሰብ በህዝብ ዘንድ በሰላማዊ መንገድ ተቃውሞውን በኮምፒውተር በተጻፈ ወረቀት ካርቶን ላይ ለጥፎ ከፍ በማድረግ በተጨማሪም በኢትዮጵያ ኤሌክትሪክ ኃይልና በህገወጥ የክሪፕቶ ማይኒንግ ኩባንያዎች ይፈጸማል ባለው የሙስናና የዘረፋ ወንጀል ላይ የተቃውሞ ድምጹን አሰምቷል። ሆኖም ግን ግለሰቡ የተቃውሞ ባነሩን ይዞ በቆመበት መገናኛ አካባቢ በሚገኙ ያገዛዙ ኃይሎች ታፍኖ መወሰዱ ተሰምቷል። ዝርዝር መረጃውን ይዘናል ተሰሙታላችሁ። አብይ አህመድ በትናንቱ የምክክር ኮሚሽን የማጠቃለያ መርሃ ግብር ላይ አለመገኘታቸውን ተከትሎ ጋዜጠኛ መሳይ መኮንን ይህንን መረጃ አጋርቶናል። በማጠቃለያ ዝግጅቱ ላይ ሰውየው አለመገኘቱን እንደ ቀላል ነገር ወይም እንደ ተራ ነገር ማየት የለብንም ሲል ነው የጀመረው ጋዜጠኛው። ባኞ ቤት ተሰራ፣ ሽንት ቤት ተገነባ ብሎ ለምርቃቱ ጀሌውን አንጋግቶ የሚሄደውና ለቴሌቪዥንና ፎቶግራፍ ቀረጻ ጥንቅቅ ብሎ የሚቀርበው አብይ አህመድ በዚህ ያገዛዙ ትልቅ ድግስ ላይ አለመገኘቱ በሌላ ጉዳይ ተጠምዶ ነው የሚለው ሰበብ ምክንያት ማንንም የሚያሳምን አይደለም ብሏል። ከሱና ከሚስቱ በቀር ሁሉም ጀሌዎቹ አዳራሽ ውስጥ ነበሩ። ደግሞ መርቆ የከፈተው መድረክን መዝጋት የነበረበት እሱ መሆን ነበረበት ያለው መሳይ ዝርዝር መረጃም ይፋ አድርጓል። ተሰሙታላችሁ። አገዛዙ በኢትዮጵያውያን ኃይሎች የተከፈተበትን የማጥቃት ውጊያ ለመመከት ንጹሃን ወጣቶችን በተለያዩ አካባቢዎች ማፈሱን ቀጥሏል። በራያ ቆቦ በአስገዳጅ ወታደራዊ አፈሳ ምክንያት የ5 ወጣቶች ሕይወት እንዳለፈም ተነግሯል። በሰሜን ወሎ ዞን ራያ ቆቦ ወረዳና በተለያዩ አካባቢዎች እየተካሄደ ባለው አስገዳጅ ወታደራዊ ምልመላ ምክንያት የ5 ወጣቶች ሕይወት አልፏል። በሀገሪቱ አሁንም አፈሳው ተባብሶ ነው የቀጠለው። በዝርዝር መረጃውን ይዘናል። ክቡራትና ክቡራን ከኛ ጋር ከቆያችሁ እነዚህንና ሌሎችን መረጃዎች ከዚህ ቀጥለን በዝርዝርና በትንታኔ ወደ እናንተ እናደርሳለን። ኢትዮስ ሚዲያን ሰብስክራይብ ብታደርጉ ደግሞ በየቀኑ አዳዲስ መረጃዎች በፍጥነትና በጥራት ይደርሷችኋል። አሁን በቀጥታ ወደ ዝርዝር መረጃው። የአብይ አህመድ በትናንትናው የምክክር ኮሚሽን የማጠቃለያ መርሃ ግብር ላይ አለመገኘት እንደ ተራ ክስተት መታየት የለበትም ሲል ጋዜጠኛ መሳይ መኮንን ተከታዩን መረጃ አጋርቷል። ባኞ ቤት ተሰራ፣ ሽንት ቤት ተገነባ ብሎ ለምርቃቱ ጀሌውን አንጋግቶ የሚሄደውና ለቴሌቪዥን ፎቶግራፍ ቀረጻ ጥንቅቅ ብሎ የሚቀርበው አብይ አህመድ በዚህ ያገዛዙ ትልቅ ድግስ ላይ አለመገኘቱ በሌላ ጉዳይ ተጠምዶ ነው የሚለው ሰበብ ምክንያት ማንንም የሚያሳምን አይደለም። ከሱና ከሚስቱ በቀር ሁሉም ጀሌዎቹ አዳራሽ ውስጥ ነበሩ። ደግሞም መርቆ የከፈተውን መድረክ መዝጋት የነበረበት እሱ መሆን ነበረበት። እንደሰማሁት በመርሃ ግብሩ ላይ የእሱ መገኘት ተጠቅሶ ነበር። ግን አብይ አህመድ የለም። የት ሄዶ? እሱን የበላ ጅብ ካለስ ለምን አልጮኸም? አንዳንድ ሹክሹክታዎች የሰውየውን መታመም የሚያሳዩ ናቸው። ቢሮው ከታየም 10 ቀናት እንዳለፉት ይነገራል። ያለ ወትሮው በቴሌቪዥን ስክሪን ላይ የማይጠፋው አብይ አህመድ በዚህ ያገዛዙ ትልቅ መድረክ ላይ አለመታየቱ ጥርጣሬዎችን እንድናጤናቸው ያደርገናል። አብይ ታማሚ እንደሆነ ከግምት በላይ መረጃዎች ያመለክታሉ። ከጭንቅላቱ የኋላ ክፍል ጋር በተያያዘ በየጊዜው ለሕክምና ውጭ ሀገር እንደሚመ
ሲመላለስ በቅርበት የማውቀው መረጃ አለኝ ያለው ጋዜጠኛው ታዬ ደንዳ ከመታሰሩ በፊት በነበረን የስልክ ቆይታ አንድ ቀን የገጠመውን አጫውቶኛል። አብይ አህመድ ውጭ ሀገር ለሕክምና ቆይቶ ሲመለስ ከሽመልስ አብዲሳ ጋር በተፈጠረ የከረረ አለመግባባት የተነሳ ሊያናግረው ቤተ መንግስት ጠርቶት ነበር። አብይ የሰውን አእምሮ ለመቆጣጠር የሚጠቀማቸውን ስልቶች ታዬ ደንዳ ጠንቅቆ እንደሚያውቅ ገልጾልኛልና በቤተ መንግስት ቆይታውም አብይ አህመድ ኮቱን አውልቆ ሸሚዙንም ቁልፉንም ፈቶ ጀርባውን ለታዬ ያሳየዋል። ከወገቡ ጀምሮ እስከ ኋለኛ የጭንቅላቱ ክፍል ድረስ በፋሻ ተጠቅልሏል። ከበድ ያለ ሕክምና አድርጎ እንደተመለሰ ለታዬ ነገረው። ጭንቅላቱን ለመስለብና ታዬ አርፎ እንዲቀመጥ ለማድረግ እንዲህ አይነቱን ታክቲክ እንደሚጠቀም ታዬ አውቆ ነበርና ብዙም አልደነገጠም። ለማንኛውም አብይ አህመድ ጽኑ በሆነና ከአንጎል ጋር በተያያዘ የጤና ችግር ውስጥ እንዳለ ታዬ በወቅቱ አጫውቶኝ ነበር ብሏል መሳይ በመረጃው። በቅርቡም ዶክተር ሚልኬሳ ሚደጋ ባጋራን መረጃ አብይ አህመድ በየጊዜው ከኋላው የጭንቅላቱ ክፍል ደም የሚቀዳ እንደሆነ በዚህም ከአንድ ወር በፊት ለዚሁ ሕክምና ወደ ውጭ ሀገር ሂዶ እንደነበር ገልጾልናል። በአንድ ወር ልዩነት አብይ አህመድ ወደዚያ ሕክምና ሂዶ ሊሆን እንደሚችል ከጥርጣሬም በላይ መግለጽ ይቻላል። ይህ ሁኔታ የመለስ ዜናዊን የመጨረሻ ሳምንታት አስታወሰኝ ያለው መሳይ መኮንን መለስ ዜናዊ በጭንቅላት ካንሰር ይታመም ነበርና ኢሳት ከተለያዩ የመረጃ ምንጮች የአቶ መለስ ዜናዊን የጤና ሁኔታ በየጊዜው እየተከታተለ ለተመልካቹ ያቀርብ ነበር። ሐምሌ 21 በኢትዮጵያ አቆጣጠር 2004 ዓ.ም መለስ ዜናዊ ሕይወቱ አለፈ። መረጃው ለኢሳት ደርሶት ከማንም አስቀድሞ የመለስ ዜናዊ ህልፈትን ይፋ አደረገ። በወቅቱ የኢህአዴግ መንግስት መለስ ዜናዊ ለስራ ጉዳይ በውጭ ሀገር እንደሚገኝ በመግለጽ ከፍተኛ የመረጃ ማዛባት ዘመቻ ላይ ተጠምዶ ነበር። በረከት ስምዖን እንዲያውም ለእንቁጣጣሽ ጠብቁት ይመጣል የሚል መግለጫ ሰጠ። መለስ ዜናዊ በዚያን ጊዜ በብራሰልስ የአስከሬን ማረፊያ ውስጥ ነበር። በዚያን ሰሞን የአፍሪካ ህብረት ወሳኝ ስብሰባ በአዲስ አበባ ይካሄድ ነበርና የወቅቱ የህብረቱ ሊቀመንበር የሴኔጋሉ ፕሬዝዳንት ማኪሳል ወንድማችን መለስ ዜናዊ ከአጠገባችን ባለመኖሩ እናዝናለን ሲሉ ተናገሩ። ኢህአዴግ የደበቀውን ሚስጥር ማኪሳል አፈረጡት። ይህን የማኪሳልን መግለጫ ለማስተባበል በወቅቱ የኢህአዴግ አገዛዝ መጠነ ሰፊ የመግለጫ ጋጋታ ሲያቀርብ እንደነበር አስታውሳለሁ። ከአንድ ወር በኋላ የመለስ ዜናዊ ህልፈት በብሔራዊ ቴሌቪዥን ይፋ ተደረገ። የሰሞኑ የአብይ አህመድ ከሚዲያና ከመድረኮች መጥፋት ያንን ወቅት አስታወሰኝ። ለምን እንደሆነ አላውቅም። ግን አብይ አህመድ የት ነው? መደበኛውን የጤና ሕክምና ክትትል ሊያደርግ ወይስ ከዚያ የከፋ ነገር ይኖር ይሆን? መጠርጠራችን ስህተት አይደለም። የሀገር መሪ ነውና ከትናንቱ አይነት መድረክ ሲጠፋብን ጊዜ አሳስቦን ነው ይህችን የለቀቅ ነው ሲል መሳይ መኮንን ይህንን መረጃ አጋርቶናል። በአማራ ምድር በአገዛዙ ጦርና በፋኖ ኃይሎች መካከል የሚደረገው የፊት ለፊትና የጨበጣ ውጊያ ዛሬም ተጠናክሮ ቀጥሏል። የአገዛዙ ሰራዊት ስርዓተ ቀብሩ በታላቁ ዲማ ጊዮርጊስ ተፈጽሟል። አይበገሬው 64ኛ ክፍለ ጦር በዲማ ከተማና ለምጨን አካባቢ ባካሄደው ላስጨራሽ ውጊያም በርካታ የአገዛዙ ሰራዊት አባላትን ያሞራ ቀለብ አድርጓቸዋል። በጀነራል ሶፊያ በክሪ ትዕዛዝ የተሰጠው ኮሎኔል ጸጋዬ በጮቄ ሰንሰለታማ ተራሮች በታንክ መድፍ ቢኤም ዙ 23 ሞርተር ዲሽቃ በእግረኛ በሰማይና በምድር ሲርመሰመስ የሰነበተው ያገዛዙ ሰራዊት ተጨማሪ ኃይል በመያዝ ከነሐሴ 9 2018 ዓ.ም ጀምሮ በለምጨን መስመር በጎተራ ወይራና ጠልማ ዲንሳን ነቆራ ቦረቦርና በ74ኛ ክፍለ ጦር ቀጠና አብራጅት ቀበሌ አድማሱን አስፍቶ ቢንቀሳቀስም በፋኖ መብረቃዊ ጥቃት ተከፍቶበታል። ይህ በእንዲህ እንዳለ በተለያዩ የሀገሪቱ ቀጠናዎች አገዛዙ ወጣቱን በግዳጅ ለውትድርና ያፈሰ ሲሆን በራያ ቆቦ በአስገዳጅ ወታደራዊ ምልመላ ምክንያት የ5 ወጣቶች ህይወት አልፏል። በሰሜን ወሎ ዞን ራያ ቆቦ ወረዳና በተለያዩ አካባቢዎች እየተካሄደ ባለው አስገዳጅ ወታደራዊ ምልመላ ምክንያት የ5 ወጣቶች ህይወት ማለፉን የተገለጸው ህይወታቸው ያለፉ ወጣቶች ከሰሜን ወሎ ደጋማ አካባቢዎች ለእርሻና ለተለያዩ የጉልበት ስራዎች ወደ ራያ ቆቦ ከተማና አካባቢው ተንቀሳቅሰው በመስራት ላይ የነበሩ መሆናቸው ታውቋል። ወጣቶቹ ለዕለት ጉርሳቸው በስራ ላይ በነበሩ
በነበሩበት ወቅት በአስገዳጅ አፈሳ ተይዘው ለወታደራዊ ስልጠና መወሰዳቸውን መረጃዎች ያመለክታሉ። ይህንን አስገዳጅ የወታደራዊ ምልመላ በመቃወምና ለስልጠና ላለመሄድ ሲሉ ወጣቶች ኤሌክትሪክ ጨብጠው ራሳቸውን በማጥፋት ሕይወታቸውን ማጣታቸው ተረጋግጧል። በሌላ በኩል ይህንን ያገዛዙን ግፍ የተቃወሙ ያገዛዙ ወታደሮች ከነሙሉ ትጥቃቸው ወደ ፋኖ እየተቀላቀሉ ነው። የአባቶቻቸውን ጀግንነትና ወታደራዊ ብልሃት የሰነቁት የአፋብን አሳምነው 5ኛ እዝ አጼ አምደ ጽዮን ኮር ንጉስ ሳህለ ስላሴ ክፍለ ጦር አባላት ካገዛዙ የሚከዱ የሰራዊት አባላትን ጥሩ አቀባበል የማድረግ ሂደት ተጠናክሮም ቀጥሏል። ያገዛዙ ሰራዊት እየተዳከመና እየፈረሰ በሚገኝበት በዚህ ወቅት ያገዛዙን ውድቀት የተረዱት የጦር አባላት ቆራጥ ውሳኔ በመወሰን ከነሙሉ ትጥቃቸው በመውጣት ፋኖን ተቀላቅለዋል። በዚህም ከ112ኛ አየር ወለድ ክፍለ ጦር በየቀኑ ፋኖን እየተቀላቀሉ ይገኛሉ ሲል የኮሩ ሚዲያና ኮሙኒኬሽን አስታውቋል። በመሃል አዲስ አበባ መገናኛ ብቻውን የቆመ የሚሊዮኖች ድምጽ የተባለው ግለሰብ እያነጋገረ ይገኛል። የግለሰቡ የግል ጽናትና ድፍረት ብዙዎችን አስገርሟል። በመሃል አዲስ አበባ መገናኛ አካባቢ አብይ አህመድ ከስልጣን ወርደው ለፍርድ መቅረብ አለባቸው የሚል መፈክር በመያዝ ብቻውን ለተቃውሞ አደባባይ የወጣው ግለሰብ በሚዲያ መነጋገሪያ ሆኗል። ለጊዜው ማንነቱ ያልተገለጸው ይህ ግለሰብ በህዝብ ዘንድ በሰላማዊ መንገድ ተቃውሞውን በኮምፒውተር በተጻፈ ወረቀት ካርቶን ላይ ለጥፎ ህዝብ በብዛት በሚገኝበት የመገናኛ አደባባይ ተቃውሞውን በኮምፒውተር በተጻፈ ወረቀት ካርቶን ላይ ለጥፎ ከፍ በማድረግ በተጨማሪም በኢትዮጵያ ኤሌክትሪክ ኃይልና በህገወጥ የክሪፕቶ ማይኒንግ ኩባንያዎች ይፈጸማል ባለው የሙስናና የዘረፋ ወንጀል ላይ የተቃውሞ ድምጹን አሰምቷል። ሆኖም ግን ግለሰቡ የተቃውሞ ባነሩን ይዞ በቆመበት መገናኛ አካባቢ በሚገኙ የአገዛዙ አካላት መወሰዱ ተሰምቷል። ሆኖም ግን ስለ ግለሰቡ ምንም አይነት መግለጫም ሆነ መረጃም ካገዛዙ አካላት በኩል የተሰጠ ነገር የለም። የድርጊት በወቅታዊው የሀገሪቱ የፖለቲካና የማህበራዊ ሁኔታ ላይ በርካታ አበይት ነጥቦችን ያመለክታል። ግለሰቡ የሚከተለውን አደጋ እያወቀ ብቻውን አደባባይ መውጣቱ በህዝብ ዘንድ ያለውን የብሶት ጥልቀትና ከፍተኛ የፖለቲካ ቁርጠኝነት ያሳያል። ተቃውሞው ከፖለቲካዊ ስልጣን ጥያቄ ባለፈም እንደ ኤሌክትሪክ ኃይልና ህገወጥ የክሪፕቶ ማይኒንግ ያሉ ወቅታዊ የሙስናና የኢኮኖሚ አላስፈላጊ አሰራሮችን የዳሰሰ መሆኑ የህዝቡን ስጋት ሁለገብነት ያሳያል። ክስተቱ በህዝባዊ ቦታዎች ሰላማዊ ተቃውሞን በነጻነት ለማንጸባረቅ ያለውን የጠበበ ምህዳርና የጸጥታ ኃይሎች የሚወስዱትን ፈጣን የማስቆም እርምጃ ቁልጭ አድርጎም ያሳየ ሆኗል። በአጠቃላይ የዚህ ሰው እርምጃ በህዝቡ ውስጥ ያለውን ጥልቅ ቅሬታና ግለሰቦች ስጋታቸውን ለመግለጽ የሚያሳዩትን የድፍረት ደረጃ የሚያንጸባርቅ አጋጣሚ ነው። በድሮን ጥቃት ስጋት የመቀሌው በዓል ቢሰረዝም የአሸንዳ በዓል በኤርትራ ድንበር አቅራቢያን ጨምሮ በተለያዩ የትግራይ አካባቢዎች እየተከበረ ነው። የትግራይ ክልል ባለስልጣናት የመቀሌውን ዋና የአሸንዳ በዓል አከባበር በድሮን ጥቃት ስጋት ምክንያት ቢሰርዙትም በትግራይ የሚገኙ ሴቶችና ልጃገረዶች በኤርትራ ድንበር አቅራቢያ የሚገኙ አካባቢዎችን ጨምሮ በተለያዩ የክልሉ ክፍሎች በዓሉን በማክበር ላይ እንደሚገኙ የክልሉ ሚዲያዎች ዘግበዋል። በትግራይና በኤርትራ ድንበር አካባቢ በተካሄደው በዓል ከትግራይ ነዋሪዎችና ከጎረቤት ኤርትራ ሰናፈ ንዑስ ዞባ የመጡ ኤርትራውያን በጋራ ተገኝተዋል። ድምጽ ወያነ ባስተላለፈው ዘገባ መሰረት የጉለመህዳ ወረዳና የዛላምበሳ ከተማ ነዋሪዎች ከኤርትራ አንበሰተ ገለባም፣ ሰርሃ፣ እምባበ ድሃን፣ ከሆባይ፣ እንዳሹም፣ ሽመዛና ከሌሎች የሰናፈ ክፍሎች ከመጡ ኤርትራውያን ጋር በመሆን በዛላምበሳ ከተማ በዓሉን በጋራ አክብረዋል። በዛሬው ዕለት በበዓሉ ላይ የተገኙት የምስራቃዊ ዞባ ምክትል ዋና አስተዳዳሪ አቶ ኃይላይ ገብረ ማርያም ባደረጉት ንግግር በትግራዮችና በኤርትራውያን መካከል እየተካሄደ ያለው ቀጣይነት ያለው ግንኙነት በሁለቱም የድንበር ወገኖች ለሚገኙ ማህበረሰቦች ሰላምን፣ ልማትንና ደህንነትን ለማረጋገጥ የሚያገለግል መሆን አለበት ብለዋል። አክለውም ሁለቱ ህዝቦች የጋራ ታሪክ፣ ባህልና ቅርጽ ያላቸው ከመሆኑም በላይ የተሳሰረ መጻኢ ዕድል እንዳላቸው ገልጸዋል። የበዓሉ ተሳታፊዎች በሁለቱም ወገን ያሉ ማህበረሰቦች በፖለቲካዊ ውጥረቶች ምክንያት ከባድ ዋጋ መክፈላቸውን ገልጸው አሁን የተጀመረውን
የሰላም ሂደት ማጠናከርና ትብብርን ማስፋፋት እንደሚገባ ጥሪ አቅርበዋል። በባህላዊ አልባሳት ያሸበረቁ በሺዎች የሚቆጠሩ ሴቶችና ልጃገረዶች ታዳሚ የሚሆኑበት ይህ ዓመታዊ በዓል በመቀሌ የተሰረዘው በክልሉ ከተካሄዱ ተከታታይ የድሮን ጥቃቶች በኋላ ነው። ክቡራትና ክቡራን ቤተሰቦቻችን ከኢትዮስ ሚዲያ ዝግጅት ክፍል ለዕለተ ሰንበት የምሽት መረጃዎቻችን እነዚህ ነበሩ። ከቆይታ በኋላ በሌሎች መረጃዎች ድጋሜ እንገናኛለን። እስከዛው በያላችሁበት ሰላም ጊዜ ተመኘን።